በያቅጣጫው ዘሎ ገብቶ እኔ አንደኛ ተጠቂ ነኝ ኩልፎ ዳር ነው ቤቴ እንዲ ማሳስር ነበር ቤቴና ከዛን ሁሌ እንደገባ እንደ ቆፈርን እንደ ጮህን ለመንግስት እንደ ጮህን ነው ቆሻሻ መድፋ ቦታ እኮ ነው ይሄ እንደዚህ ጸርቶ ጠጠሩ ብቻ መኖሩ ታምር ነው ይሄን ሁሉ ገነዳት ሰው ከፈለገ ይዞ ይሄዳል ሰው እንጨት ይለቅምበታል ከቄራ ከየትም የከተማ ቆሻሻ ይደፋል ምንም ነገር በቃ ይሄ ሄዶ ከዚህ በፊት እንደውም እስከ ሃይላንድ ድረስ ቆሻሻ ሄዶ እዛ ይጠራቀማል ነው የሚባለው የምጠጥ ውሃችንን ሁሉ እስከ ምንጭ ድረስ እዛ እስከሚገደበው ድረስ ይዞ ይሄዳል ኩልፎ በጣም ከባድ ነው ይህ በርካታ ዓመታትን የተሻገረው ለበርካቶች እልቂት ለበርካቶች መፈናቀል ምክንያት የሆነው የኩልፎ ወንዝ ታሪክ ነው ለአርባ ምንጭ ከተማ መመስረት ምክንያት እንደነበር የሚነገርለት ይህ ወንዝ በቀደምት አባቶች ዘንድ ብዙ የታለመለት እንደነበር ከአካባቢው ነዋሪዎች ተጋራን እንደታሰበው አልሆነምና ወንዙ ከጊዜ ወደ ጊዜ እየጨመረ በመጣው ኃይል ምክንያት በአቅራቢያው ላሉ ነዋሪዎች የፈተና አደረገው ኩልፎ ቤት አፍራሹ ኩልፎ ሰላም ነሽው ኩልፎ እህል ጨራሹ ተባለለት እዚህ በፊት የነበረው ያው በዘፈቀደ በፈለገበት የር ነበረ ጥፋት ያደርስ ነበረ በአካባቢው ያሉትን መሬቶች ይሸረሽራል ሀይቆች በዙሪያው አሉ ሀይቆቹ ሁሉ ጸር ነበረ እውነት ኩልፎ ሊገድቡ ነው እንዴ እውነት ሊሰራ ነው እንዴ እውነትም አይመስለውም እንደ ህልም ነው የሚያየው ሰው ግን ተስተካክለው እንደዚህ ሜዳ ሆኖ ሲያየው ይሄ ድንጋይ አንኳሩ ወደ አንድ ጎን ሆኖ ደሞ ቀጫጫ በአንድ ጎን ሆኖ ደለሉ መተተኝቶ ድልድዩን ሁሉ ሸፍኖ በላው ላይ ግንድ ሁሉ ጭኖ ነው ይዞ የሚመጣው በፊት ስራ ላይ እዚህ የኛ ከብቶች ልጆች ዋና ነው ጋላንታ ጥበሉ ብሎ ሲበጣ በአማት 3-4 ልጆች የበሉ ነበር ሽማግሌዎቹን አልቋል ከብቶቹን አልቋል አሁን ይሄ የኛው እስጋር የኛ አስቀምጠው ያሳይ እንጂ የኛ ደስ ብሏል በራሴ በኩል ሆነ ታዲያ ይህ ሁሉ ውድበት በዙሪያው ባሉ ነዋሪዎች ላይ ብቻ የተገደበ አልነበረም በአቅራቢያው የሚገኙ ተቋማት መስመሩን ለቆ በሚወጣው ከባድ ጎርፍ ምክንያት ይወድማሉ አገልግሎታቸውም ይስተጓጉላል ይህ ውሃ በዚህ አካባቢ ላይ ከዚህ ቀደም ሲያደርስ ከነበሩ ተጽዕኖች ወይም ችግሮች አንፃር ሲታይ በግብርና ምርምር አካባቢም በደቡብ ልዩ ኃይል አድማ ብተና ካምፕ አካባቢ ያው ጎርፍ ሲበዛ ወደዛ የማጥለቅለቅ አልፎም እስከ ኤርፖርት ድረስ የመግባት ሁኔታዎች አሉ ጎርፍ ሲደርስ ደግሞ የሆኑ በየክረምት ወራቱ ለፕሌን ራሱ እንዳያርፍ የሚያደርጋቸው ሁኔታዎችን ከመቀነስ አንፃር ይህ የልማት ስራ መጀመሩ ለማህበረሰባችን ትልቅ ብስራት ነው ብዬ ነው የምወስደው ይህ ወንዝ ከዚህ በፊት ህብረተሰቡ ላይ ከፍተኛ ጥፋት ያደርሳል እንደ መነሻ ከኮንክሪት ድልድይ በላይ ህብረተሰቡ ጋር ዘሎ ይወጣል እስከ ታች ድረስ ባለው የግለሰብ ማሳዎችን ይጎዳል የመንግስት ኤርፖርት ነበር ኤርፖርቱ ላይ በረራ እስከ መከልከል ድረስ የደረሰበት ጊዜ አለ የግብርና ምርምር ኮሌጅ አለ የምርምር የክልሉ ጣቢያ አለ ይህ ጣቢያ ላይ ጥፋት ያደርሳል የክልል ፖሊስ ኮሚሽን ካምፕ አለ እሱ ላይም ይወጣል የመንግስት ዩኒቨርሲቲ አለ እሱ ላይ አዞራንች ፓርኩ ላይ እንደገና ደለል ይዞ ይህ ወንዝ ከፍተኛ ደለል ከካችመንት ከላይኛው መነሻ አርጎ ሀይቁ ላይ ይዞ በመሄድ ከፍተኛ ጥፋት ያደርሳል በዚህ ቦታ የነበረው የነዋሪው ጥያቄ አድማጭ አግኝቶ ጎርፉን የመከላከልና ወንዙን መስመር የማስያዝ ስራ ተሰርቷል ፕሮጀክቱን ወደ መሬት ለማውረድ በስፍራው የተገኙት ያለማየሁ ተፈሪ ጠቅላላ የውሃ ስራዎች ተቋራጭ መሐንዲሶች በስፍራው ሲገኙ የነበረውን ሁኔታ አስታውሰውናል ይሄ ፕሮጀክት ከመግባታችን በፊት ኦልሞስት አሁን እንደዚህ ተረጋግቶ የሚሄደው እንደዚህ ለቆ የሚሄደው ወንዝ ኦልሞስት በቃ በሲልት የተሸፈነ ነበር ኢቨን ታች ላይ የምታዩት አሮጌ ድልድዩ ኦልሞስት በሲልት ተደፍኖ አንዷ በብቻ ስትቀር ኦልሞስት ተደፍኖ ነበር እና ክረምቱ ስላልነበረ በሰዓቱ እንጂ ቢመጣ ኖሮ በድልድዩ ላይ ነበር የሚሄደው እና የነበረው ሁኔታ ይሄ ነበር እና ትሬንዱ ደግሞ የወንዙ ትሬንድ ምንድነው ኦልዌይስ እነኛውን ጋቢውን የተገነቡባቸው ቦታዎች መታያቸው ፍለድ በመጣ ቁጥር መሬታቸውንም እርሻቸውንም እየበላ እንደገና እየሰበረ በዚህ በኩል ደግሞ ብዙ ተቋሞች አሉ ኤርፖርት አለ የግብርና ምርምር አለ ማዕከል አለ እንደገና አዞራንች አለ እነኚህ ሁሉ የዚህ ሁሉ ሰለባ ነበር እዚህ ጋር ኮሌጅ አለ እና ይሄን ነው በቃ የታደገው በያሰባል
አሁን ላይ በዚህ ስፍራ ከቦታው ደለሉን ጠጠሩንና ድንጋዩን በማውጣት እዚያው የልማቱ አካል እንዲሆን ተደርጓል። ይህም ጎርፉን ከወንዙ ተፋሰስ ውጭ እንዳይሄድ በሚያስችል መሰረት ተሰርቷል። በዚች 3 ወር ውስጥ 400,000 ሜትር ኪዩብ የሚሆን አፈር ነው ከዚህ ውስጥ የወጣው ከወንዙ ውስጥ 400,000 ሜትር ኪዩብ። ሁለተኛ ይሄ ዳይክ ወደ 193,000 ሜትር ኪዩብ የዳይክ ቮሊዩም ስራ ተሰርቷል። እንደገና 192,000 ሜትር ኪዩብ ወጥቶ ደግሞ ተደፍቷል እና ይሄ የምታዩት የጋቢዮን ቮሊዩም ደግሞ ኦልሞስት ወደ 7000 ሜትር ኪዩብ አካባቢ አሁን ተሰርቷል። ጋቢዮኑ እንግዲህ እንደምታዩት በ3 ደረጃ የተሰራ ነው። ቁመቱ 3 ሜትር ነው። ዊድዙ ከታች ጀምሮ 3 ሜትር አለው። ከዛ 2 ሜትር ያለ 1 ሜትር ነው። የመጀመሪያው 1 ሜትር ሙሉ ለሙሉ ወንዝ ውስጥ ተቆፍሮ ፋውንዴሽን ዴብዙን ይዞ የሚቀመጥ ሲሆን ከላይ ያሉት ሁለቱ ደግሞ ዳይኩን ፕሮቴክት የሚያደርግና ውሃ በተለያየ ጊዜ ፍለድ በሚመጣ ሰዓት እሱን እየገጨ ውሃው ወደ ናቹራል እንትኑ እንዲመለስ ስለተፈለገ ጋቢዮኑ በጥራትና እንግዲህ በሚታየው ደረጃ ነው የተሰራው። ከስራ ወጥቼ እንደዚህ ሪክሬት አድርጌ ወደ ቤቴ ስገባ በጣም ደስ ይለኛል። ምክንያቱም ከመታፈን ከሰርቪስ መተፋፈን ከመጨናነቅ ድኛለሁ። ምክንያቱም ደስ ይለኛል። ብዙ አንደኛ መንገዱ አቋራጭ ነው። ሁለተኛ የወንዝ ዳር ስለሆነ ነፋሻማ ነው። ንፋስ ስላለውም ለአይምሮም ለጤንነትም በተለይ አሁን በኔ እድሜ ላለ ሰው በጣም ወሳኝ ነው። ወኪንግ በጣም ወሳኝ ነው። ይሄ የምታየው መንገድ እስከመምሰል ድረስ በወንዙ ዳርቻ ላይ እየተሰራው ከፍተኛ አገልግሎት እየሰጠ ያለ ነው። ስለዚህ ዳይኩ አሁን ላይ የውሃ መከላከል ስራው ይሄኛው ጋቢዮን ስራ እየተሰራ ያለው ቢቀጥልልን በግራ በኩል እንደዚሁ በከተማ በኩል በአንደኛው ከተማ በስቃላ በኩል በእንደዚሁ በስፋት ቢሰራልን ብለን ነው የምንጠይቀው። የተሻለ ነገር አድርጎ ይሄን ብርሃን እንዳሳየን ለሱ ብርሃን እንዲሆንለት ህዝቡም የዛን ያህል ነው የሚያመሰግነው። ለኛ ደግሞ የተሻለ ነገር ይሄ እንደዚህ በመደረጉ በመጠበቁ ካውነዲ ኩልፎ ዘላት ገባም ንብረታችን አይወድምም ስጋትም የለንም ማለት ነው። በግራ በቀኝ ከተሰራ እኔም ምለው በዚህ በኩል አሁን በቀኝ በኩል በግራ በኩል ከተሰራ ወደ ቀኝ አዙሮ ሰርቶ የተሻለ ነገር አሁን ለምሳሌ ታፔላ ላይ ያለውን ነገር እንደ ድንቅ ነው እኛም ያያየን ያለነው። ልክ እንደዛ ተስተካክሎ ካስረከበ እኔ ብቻ የሚገልጸው ነገር ምንድነው እድሜውን ያርዘምልኝ። በጣም ነው ማመሰግነው። ወንዙን በያቅጣጫው ከመውጣት የመታደጉ ስራ ከ3 ወራት በፊት በውሃና ኢነርጂ ሚኒስቴር የተጀመረ ነው። ፕሮጀክቱ ካለው አስፈላጊነትና ከሚሻው ፈጣን ምላሽ አንጻር በተያዘለት ጊዜ እንዲጠናቀቅ የተደረገው ጥረት ፍሬ አፍርቷል። በተፈጥሮ ኩልፎ ወንዝ በጣም አስቸጋሪ ወንዝ የምትላቸው መልክዓ ምድሩ ከዚህ ከጋራ ተንደርድሮ በጣም ይሄ ፍላሽ ፍለድ የምንላቸው ካታጎሪ የሚገባና በጣም ፈጣን የሆነ እንትን ያለው ይዞት የሚመጣው ደለል ሌላ ኢሮዥን ሳይፈጥር ኢምባንክመንቱንም ሳይጎዳ ስሎፑን ጠብቁ የጋቢዮን ስራዎች እንደምታዩቸው የተሰሩት ያንን የሚከላከሉ ስራዎች ነውና በፊት የነበረው ጉዳት በሚታይ የፕሮቴክሽን እንትን ህዝቡን የማዳን ስራ ተሰርቷል ብለን ነው የምናስበው። በሀገር ደረጃ ፕሮጀክትን በፍጥነትና ጥራት ሰርቶ የማጠናቀቁ ልማድ በዚህ ስራ ላይ ታይቷል። የነበረው ክትትልና መናበብ ከዚህ በፊት ያልነበሩ ልምዶችን ወደ መሬት ማውረድ አስችሏል። ከቅርብ ጊዜ ወዲህ ያየናቸው ያለነው ነገር አዲስ አበባ የተለያዩ ከተሞችም ከኮሪደር ልማት ጋር ከገበታ ፕሮጀክቶች ጋር የሚሰሩ ስራዎችን ስናይ በጣም የምንቀናበት ነገር በአጭር ጊዜ ፕሮጀክት የተቀመጠላቸው የኮንትራክት ታይም ቀድሞ የሚያልቁበት ሁኔታና አገልግሎት መስጠት የሚችሉበትን ነገር ስንገነዘብ ነበር እና እኛም እንደ ድርጅታችን አለማየሁ ተፈራ ጠቅላላ ውሃ ስራ ተቋራጭ ይሄ እድል ተሰጥቶን የ90 ቀን ኮንትራክት ስንፈርም ምናልባት ከዚህ በፊት ይሄን አሁን የተቀመጡት ቮሊዩሞች ለ1 አመት ለ2 አመት ይሰራሉ ተብሎ የተቀመጡ ቮሊዩሞች ናቸው። ይሄ ፕሮጀክት ለየት የሚያደርገው ፍለድ ሲዝኑ ከመምጣቱ በፊት እንደገና ፋስት ትራክ እንደመሆኑ አንፃር በዚህ በተቀመጠለት ጊዜ ሾርት ታይም ይሄን ያህል ቮሊዩም መስራት አለባችሁ ተብለን አግሪመንቱን ስንፈጽም ምንም ጥርጣሬ አልነበረም። ምክንያቱም ተሞክሮችን ያያየን ነበር እድሉን ነበር ያላገኘነውና ይሄን እድል አግኝተን ከገባን ሰዓት ጀምሮ ቀን ከሌት እየሰራን ኦልሞስት 14 ሰዓት ነው ወርኪንግ አወራችን። ዊኬንድስ ዊክዴይስ የሚባል ነገር የለም። ቅዳሜም እሁድም ሙሉ ስራ ላይ ነበርነው። በኮንትራክት ስንገባ ያስቀመጥናቸው ማሽነሪዎች አሉ ለስራ ያስፈልጋሉ ተብሎ እነሱን እጥፍ በማድረግ ማንፓወርም ሁሉ ነገር አድርገን በእጥፍና ኦልሞስት የስራውን 90% ለመጨረስ 60 ቀን የፈጀብን 90 ቀንም አይደለም። አሁን የምናየው ጥቃቅን ስትራክቸር ስራዎችን ነው እየሰራን ያለ ነው እንጂ ምክንያቱም ፍለድ ሲዝኑ
የተቀመጠለት ይዘን የመጣ ነው ታይም አለ። ከዛም በፊት ቀድሞ ሊመጣ የሚችልበት ፕሮባቢሊቲ ስላለ እኛ ስኬጁላችንን ለ60 ቀን አዘጋጅተን በ60 ቀን ነው ፕሮጀክቱን 80-90% ስራውን ያጠናቀቅ ነው እና አሁን እንደምናየው ማሽኖቻችን ኦልሞስት ስራውን ጨርሰው አብዛኞቹ ወጥተዋል። ይህም ከተገኘው ትርፍ ባሻገር ተሞክሮ የተወሰደበት ስለመሆኑም የአርባ ምንጭ ከተማ አስተዳደር ይጠቅሳል። የችግሩን አሳሳቢነት መሰረት ያደረገ ፈጣን ስራ መከናወኑንም በሐሳባቸው አጋርተውናል። 2 ወር ኦልሞስት 3 ወር ያልሞላ ጊዜ ውስጥ ነው አሁን የምንገኘው። የተሰራውን 6.5 ሄክታር ማለት ኪሎ ሜትር ዲስታንሱን አይተ ሳይዶችን የተሰራው ስራ አይተ የጋቢውን ስራ ስትመለከት ምናልባትም ያለፈው ጊዜ ሁላችንም በእኛ ኤጅ እንኳን እናቀው ፕሮጀክቶች ይፈጸሙ የነበረ ጊዜ 4-5 ዓመት ይፈጀ የነበረው በወራት ማጠናቀቅ ይችላል። ይሄ ትልቅ እምርታ ነው፣ ትልቅ ለውጥ ነው። የፕሮጀክት አፈጻጸማችን እንደ ሀገር መሻሻሉ እንደ አካባቢም ደግሞ በተዋረድ በጣም ከፍተኛ ለውጥ እንዳለ ያሳያልና በዚህ አጋጣሚ የዋና ኤነርጂ ሚኒስትር ይሄንን ስራ በጣም ቅርብ ክትትል በማድረግ አማካሪ እንደ ክሊያንት እኛም እነሱ እንደ ክሊያንት ሆኖ እኛም እንደ ባለ ጉዳይ ሆነን ተገብተንበት በእያንዳንዱ ጉዳይ የተመካከርን ይፈጽመናል። እንግዲህ ባጠረ ጊዜ ነው ይሄ አሁን እዚህ የደረሰው። ልክ እንደ ኩልፎ ወንዝ የጎርፍ መከላከል ስራ ሁሉ 12 ሳይቶች ተመርጠው እየተሰራባቸው ስለመሆኑ የውሃና ኢነርጂ ሚኒስቴር ይጠቅሳል። ወደ 12 ሳይቶችን ተመርጠው በተለይ በ3 ተፋሰሶች ላይ በተለይ በአዋሽ በስምጥ ሸለቆ ሐይቆችና በኦሞ በእነዚህ 3 ቦታዎች ላይ የፊዚካል ስራዎችን በመስራት የተወሰነ መንገድ ለመቀነስ ጥረት ተደርጓል። ይሄ የሚያሳየው በዋናነት የሚሰራው እንግዲህ አክሰስ የሌሉባቸው ቦታዎች አክሰስ እንዲፈጠር ማድረግ የወንዙን የመሸከም አቅም መሻሻል ካለበት እሱን ታይቶ የመሸከም አቅማቸው እንዲሻሻል ይደረጋል። ከዛ ባሻገር በመደበኛነት የምንሰራው እንግዲህ ወንዞች ካያቻቸው በጣም ትላልቆች ናቸውና ይዘውት የሚመጡት ግሳንግስ ነገሮች በጣም ትላልቅ ነገሮች ይዘው ይመጣሉና በዛ ምክንያት የሚፈጠር መዘጋት አለ። እነዚህ ብዙ ጊዜ የማናስተውላቸው ግን ለጎርፍ መከሰት እጅግ በጣም ትልቅ ድርሻ ያላቸው ናቸውና እነዚህን ጭምር የማጥራት ስራዎች ይሰራሉ ማለት ነው። ይህም በዋናነት በ3 ተፋሰሶች ላይ መሰረት ያደረገው ስራ ከጎርፍ መከላከል ተሻግሮ የችግሩን መነሻ እስከ መለየት ደርሷል። በዚህም የመከላከል ስራው ትኩረት መነሻውን እስከ ማጥራት የደረሰ ሆኗል። ይሄ ፊዚካል ስራው ብቻውን ብዙ ለውጥ ላያመጣ ይችላል። እንግዲህ ዘላቂ ብለን የምናስበው የአካባቢ ጥበቃ ስራው የዚህ ተፋሰስ ጥበቃ ስራው በዘላቂነት በደንብ ሲሰራ የሚመጣ ለውጥ ይኖራል ብለን እናስባለን። ግን ይሄንን የፊዚካል ስራዎችን መስራት አንዱ አማራጭ ስለሆነ ከዛ ባሻገር ደግሞ በመረጃ ስርዓት ደግሞ ያሉትን ሁኔታዎች ሽፋን መስጠት ያስፈልጋል። እንግዲህ ከሜትሮሎጂ ጋር በተገናኘ የሚመጣውን የውሃ መጠን በመለካት በግድቦች ላይ በወንዞች ላይ ምን ያህል የውሃ መጠን ሊኖር ይችላል የሚለውን እንደ ቅድመ ትንባያ በተወሰኑ በተመረጡ ቦታዎች ላይ እንደዚህ አይነት ስራዎችን እየሰራን ነው። የስምጥ ሸለቆ ሐይቆች ተፋሰስ ወደ 53000 ስኩዌር ኪሎ ሜትር ነው። በአራት ንዑስ ተፋሰሶች ይከፈላል። አንደኛው የጨው ባህር ሰብ ቤዚን ወይም ንዑስ ተፋሰስ የምንለው ነው። ሁለተኛው የአባያ ጫሞ ንዑስ ተፋሰስ፣ ይሄ አባያና ጫሞ ሐይቆች ያሉበት እነ ኩልፎ ወንዞች ያሉበት ማለት ነው። ሶስተኛው የሐዋሳ ንዑስ ተፋሰስ የምንለው ነው። የሐዋሳ ሐይቅ አለ፣ ጨለለቃ ዌትላንድ ወይም ረግረግማ ቦታ የምንለው አለ፣ እነ ቢሻንጉራቸው ወይም ደግሞ ጥቁር ውሃ የምንለው አለ። ይሄን የያዘ ነው። አራተኛው እንግዲህ አሁን እኛ ትኩረት አድርገን የምናወራበት የደንበል ሻላ ንዑስ ተፋሰስ የምንለው ነው። ይሄ የደንበል ሐይቅን፣ የላንጋኖ ሐይቅን፣ የአብጃታና የሻላ ሐይቆችን የያዘ ነው። ሌሎችም ወንዞች አሉ፣ እነ ቡልቡላ፣ ሀረቀሎ፣ መቂ፣ ካታር፣ ገደምሶ የምንላቸው በርካታ ወንዞች ያሉበት ነው። ይሄ ንዑስ ተፋሰስ 14472 ስኩዌር ኪሎ ሜትር አካባቢ ነው። ከ42 በላይ ወረዳዎች፣ ከተማ አስተዳደሮች በሁለት ክልሎች የሚገኝ ነው። እንደ ውሃና ኢነርጂ ሚኒስቴር እንደ ስምጥ ሸለቆ ቤዚን አስተዳደር ጽሕፈት ቤት ተፋሰሱን የምንመራበት የሰብ ቤዚኑ ስትራቴጂክ ፕላን አዘጋጅተናል። የተፋሰሱም አለ፣ የንዑስ ተፋሰሱም አለ።
ስለዚህ የደንበል ሻላ ንዑስ ተፋሰስ የ15 ዓመት የስትራቴጂክ ፕላን አዘጋጅተናል። ይሄ ደግሞ የተዘጋጀው በክልሎች ባሉበት፣ ዞኖች ባሉበት፣ ወረዳዎች፣ ዩኒቨርሲቲዎች፣ የምርምር ተቋማት እና ሌሎች የሚመለከታቸው አካላት ባሉበት የ15 ዓመት የስትራቴጂክ ፕላን አዘጋጅተናል። በዛ ስትራቴጂክ ፕላናችን ነው እንግዲህ የችግሮችን የለየ ነው። ስለዚህ በዛ የተለዩት የመጀመሪያው ይሄ የኦቨር አብስትራክሽን ውሃ ከሚፈለገው በላይ መጠቀም ጋር የተያዘ ነው። በተለይ እንደፈለጉት የፈሮ ኢሪጌሽን ምንለው አለ ሳይንሳዊ የሆነ የውሃ አጠቃቀም ስርዓት አለመኖሩ በተለይ ችግሮች የፈጠረ ነው። በደንበል ሐይቅ ዙሪያ እንኳን እኛ ከ4 እና 5 ዓመት በፊት ባደረግነው ጥናት ከ5300 በላይ ዳይሬክት ፓምፕ የሚያደርጉ የተለያዩ ውሃን ከመሬት ውስጥ እያወጡ ለእርሻ አገልግሎት የሚጠቀሙ ፓምፖች እንዳሉ ማወቅ ችለናል። ሌላው ሁለተኛው የመሬት መራቆት ነው። ላንድ ዲግራዴሽን የምንለው ነው። ይሄ በተለይ እዛ አካባቢ ላይ እንግዲህ የከፍተኛ አኬዥያ ስፒሺስ የነበረበት ነው። ከጊዜ ወደ ጊዜ ግን ያ ከሰል ምርቶች ለቤት ውስጥ አገልግሎት የሚውል በተለይ በአካባቢው ህብረተሰብ ህይወቱ የተመሰረተ በተፈጥሮ ሀብት ላይ ስለሆነ ያ እየተመናመነ የመጣበት ነው። ስለዚህ መሬት መራቆት እዛ አካባቢ የተከሰተበት ሁኔታ ያለው። ሶስተኛው የብክለት ነው። ፖሊሽን የምንለው ነው። በተለይ ምንጫቸው ከታወቀ ፖይንት ሶርስስ ነን ፖይንት ሶርስ እንላቸዋለን። ምንጫቸው ከታወቀና ምንጫቸው ካልታወቀ ቦታዎች የሚመጡ በካይ ነገሮች። ሌላው አራተኛው የወተር ሃይሲ የምንለው ወይም ደግሞ እንቦጭ የምንለው ነው። ይሄ መጣያረ የምንለው ነው። ስለዚህ ይሄ በተለይ ባለፉት 5 እና 6 ዓመታት በደንበል ሐይቅ ላይ ተከስቶ ከፍተኛ ርብርብ ሲደረግበት የነበረው ነው። በክቡር ጠቅላይ ሚኒስትራችንም በክቡር ሚኒስትራችን ዶክተር ኢንጂነር ሀብታሙ ኢተፋ በተሰጠ አቅጣጫ ህዝቡን ማህበረሰቡን አነቃንቀን ስራዎች ስንሰራ የነበረበት ነው። የደንበል ሐይቅ ምንለው እንግዲህ እዛ ላይ እንግዲህ ከፍተኛ የሆነ እንቦጭ ተከስቷል። ወደ 1472 ሄክታር ያክል ነበር የዛሬ 3 እና 4 ዓመታት ስናጠናው ማለት ነው። ስለዚህ ይሄንን ለመፍታት የሚያስችል ስትራቴጂን ዲዛይን የተደረገው አሁንም ቅድም ሳነሳ እንደነበረው ክቡር ዶክተር ኢንጂነር ሀብታሙ ኢተፋ መጥተው ነው እዛ ቦታ ላይ እቅድ ተዘጋጅቶ ካርታ ተዘጋጅቶ ለእያንዳንዱ ባለድርሻ አካላት በካርታ የተሰጠው ቦታ ተለክቶ ስለዚህ እያንዳንዱ ኢንዱስትሪ እያንዳንዱ እዛ አካባቢ የሚገኝ ተቋም በተለይ ባቱና መቂ አካባቢ ያሉ እያንዳንዱ ተለክቶ የተሰጣቸው በዛ መሰረት ስራዎች የተሰሩ ነው። ይሄን ከባለፉት 3 እና 4 ዓመታት ኦልሞስት በአብዛኛው ማንሳት ተችሏል። ባለፈው ዓመት እንኳን በ2017 እንኳን በዚህ ዓመት ያነሳ ነው ወደ 130 ሄክታር በባቱ ከተማ አካባቢ ብቻ ከ130 ሄክታር በላይ አንስታል። እንዲሁም አሁን እያሳሰበን ያለው ያንን ቦታ ሪሃቢሊቴት ለማድረግ ነው። የባቱ ከተማ አሁን ውሃ የሚጠቀመው መጠጣው የሚጠቀመው ከዛ ነው ፓምፕ የሚያደርገው ማለት ነው። ምክንያቱም ለከተማውም የውሃ መጠጥ ውሃ የሚያገለግለው ይሄ ሐይቅ ነው። ከዛ በተጨማሪ በርካታ የአሳ አስጋሪዎች ህይወታቸው የተመሰረተው በዛ ሐይቅ ላይ ነው። ይሄ ሐይቅ የሞት ሽረት ጉዳይ ነው። የዛ ሐይቅ መኖር የባቱ ከተማ መኖርን ይወስናል። የዛ ሐይቅ መኖር የዛ አካባቢ የሚኖሩ አርሶ አደሮች፣ ሴቶች፣ ወጣቶች ህይወትን መሰረት ያደረገ ነው ማለት ነው ይወስናል ማለት ነው። ስለዚህ በርካታ ጥቅሞች አሉት። ቅድም እንዳልኩት ከአሳ ማስገር በርካታ ወጣቶች ይጠቀማሉ። ያ ብቻ አይደለም። በተለይ እንቦጩን ስናነሳም የተሰሩ የኮሪደር ልማቶች አሉ። እዛ በፈር ዞን ማኔጅመንት ስራዎች አሉ። እዛ ቦታ ላይ ወጣቶች ተደራጅተው ገቢ ማስገኛ ስራዎች እየሰሩ ነው ያሉት። አሳዎች እየሸጡ ነው ያሉት። የተለያዩ ምግቦች እያቀረቡ እዛ ቦታ ወጣቶች ሰዎች ሲገቡ 10 ብር 20 ብር እየከፈሉ በማህበር ለማህበሩ ወጣቶች ገቢ እያገኙበት ያለውታል። ስለዚህ ማህበራዊ ኢኮኖሚያም አካባቢውን ጥቅሙ አሁን አየሩ ራሱ እዛ አካባቢ ሲኬድ በጣም ደስ የሚል አየር ነው ያለው።